አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ውድ ቻናሌ ቤተሰቦች እንዴት ናችሁ? እኔ ሰላም ነኝ አልሐምዱሊላህ። በያላችሁበት ያላ ሰላም ዝነታ ይለያችሁ፣ እንዲሁም አላህ ሀገራችንን ሰላም ያደርግልን እያልኩኝ እንግዲህ ዛሬ በጣም በርከት ያለ እቃ ነው ማሳያችሁ ማለት ነው። የሚሄደው ሀይቅ ነው። ልጅቷ ኢትዮጵያ የምትገባው ወይም ኮምቦልቻ የምትገባው ነገ ነው ኢንሻአላህ። አላህ በሰላም ያስገባት። እንኳን ለሀገርሽ አበቃሽ እላለሁ እህቴ በዚሁ አጋጣሚ። በመቀጠል እዚህ ጋር ከምታዩት ውጪ መጅሊስም አላት ማለት ነው። 537625 ብር የፈጀ የቤት እቃ ነው ማሳያችሁ። 537625 ብር የፈጀ የቤት እቃ። ቲቪም ሁለት ቴሌቪዥን ነው ያላት። ከዚህ ልጀምርላችሁ። እዚህ ጋር ለልጅ የሚሆን ብስክሌት 16 ቁጥር ማለት ነው ለ6 አመት የሚሆን ይሄ 13000 ብር የተገዛ ቆንጆዬ ብስክሌት አለ። ይሄንን አንስቼ እቃውን እንዳሳያችሁ ብዬ ነው። አያችሁታ በጣም ነው የሚያምረው ማሻአላ። ይሄ ለህፃን ልጅ የተገዛ ብስክሌት ነው ማለት ነው። ዋጋው 13000 ብር ነው። ይሄ እንደዚህ ነው ማለት ነው። ሌላው አርዶ የዳቦ መጋገሪያ ሰሞኑን አሳይቻችኋለሁ። ሁለት ፓትራ ነው ያለው። የባለፈ ፓትራ ከራሱ ጨምሮ 500 ብር አስቀንሽው ነበር በግድ ማለት ነው። ዛሬ ፓትራ የለውም ተጨማሪ ሁለት ፓትራ የራሱ አለው ማለት ነው። አሁን ለተከሳዩዋችሁ ጥቋቁሩ ሁለት ፓትራ የራሱ አለው። እንዳልፈታታ ቪዲዮ ሊረዝም ስለሆነ ነው። ይህ 15500 ብር ነው የተገዛው። ሌላው ሁለት ላይፍ ስታር ቴሌቪዥን አለ። እዚህ ጋር ላይፍ ስታር ቴሌቪዥን 32 ኢንች ከነ ሙሉ እቃው ነው የገዛሁት። ቲቪው ብቻውን 21000 ብር ነው አንዱ ማለት ነው። ሁለቱ 42000 ብር ማለት ነው። ቲቪ ከነ ሙሉ እቃው 26500 ብር ነው። ሁለቱ 53000 ብር ማለት ነው። በትንሹ ሰሃን ነው ይሄ። ትልቁ ሰሃን ሲሆን 7500 ብር ይሆናል ማለት ነው። ከነ ሙሉ እቃው ገዝቼላታለሁ። እዚህ ጋር ደግሞ 355 ሞዴል ኦርቢት ቴሌቪዥን ማነው ቴሌቪዥን አልኩኝ። ኦርቢት ፍሪጅ አለ ፋን ሲስተም ያለው ማለት ነው። ዋጋው 70000 ብር ነው። በጣም ቆንጆ የሚያምር ኳሊቲ ፍሪጅ ነው። እዚህ ጋር 2 አመት ለማሰራት አሁን ለምሳሌ ብልሽት ሆኖ ለማሰራት ከፈለጋችሁ ከተበላሸ ማለት ነው በ2 አመት አለው ጋራንት ማለት ነው። እዚህ ጋር እንደምታዩት ከዛ እዚህ ጋር ሁለት 1 ሜትር ሱፍራ የሳር ሱፍራ አለ 3400 ብር ነው የገዛሁት። ዛሬ እንግዲህ እያንዳንዱን እያበጠርኩኝ እንትላላችሁ ይችላልው እቃ በስቷል ቪዲዮ እንዳይረዝምባችሁ በማለት ማለት ነው። እዚህ ጋር ሴራሚክ መጥበሻ 3 ሴሪ ያላት 4800 ብር ነው የተገዛው 3 ፒስ ማለት ነው። የልብስ መቆንጠጫ 2 ደርዘን 500 ብር 250 የቁርጥ ማቅረቢያ 2 ነው የገዛሁት። አንድ ትልቅና አንድ ትንሽ 850 ብር 400 ትንሿ 450 ትልቁ ማለት ነው። ከዛ አላጋ አንድ ደርዘን ገዝቼላታለሁ 400 ብር ነው ደርዘኑ። ጭልፋ 2 ያልጫ 500 ብር 2 ይወጥ 500 ብር። ሌላ መከትከቻ 1500 ብር። የድንች መላጫ 50 ብር። የሾርባ ማንኪያ ደርዘን 350። ሹካ ደርዘን 380። የሻይ ማንኪያ 100 ብር። የወጥ ማማሰያ 400። እዚህ ጋር ደግሞ መክተፊያ 3 ፒስ 750 ብር። ከዛ ማንከሽከሻ 180 ብር። የካሮት መፈቅፈቂያ 350። እዚህ ጋር ደግሞ መዳመጫ የሳምቡሳ መዳመጫ 600። ትሪ 45 እና 50 ነው የገዛሁት። 50 ቁጥር 700 ብር ነው። 45 ቁጥር ደግሞ 500 ብር 1200 ብር ሁለቱ ማለት ነው። እዚህ ጋር አዳፕተር አላት። አዳፕተር በአንደኛ ቆንጆ በሚባል ኬብል መሰኪያለው ያኔ ግዴታ ፊሽ ያስፈልጋችሁም ቻርጀር ለመሙላት እዚህ ጋር እነዚህም ስላሉት ይሄ ቆንጆ ነው። 1500 3000 ብር ሁለቱ ማለት ነው። ከዛ 3 ፒስ ትሪ 1200 ብር። ሌላ ከለር አጥቼ ነው። እዚህ ጋር ሰማያዊ ነው። ይሄም አንድ ደርዘን 1680 ብር የቁርጥ ሰሃን በክቡ። ይሄ ደግሞ 1920 ብር የቁርጥ ሰሃን በአራት ማዕዘኑ ማይካ ነው ይሄ። ሌላ ደግሞ የሾርባ ሰሃን እነዚህን ከለር ነው ያገኘሁት 100 ብር 600 ብር 6 ፍሬ። እንደገና የቆሎ ሰሃኖች እነዚህ 300 ብር 6 ፍሬ አንዱ በ50 ብር ሂሳብ 12 ፍሬ 1200 ብር አንዱ ፍሬ በ100 ብር ሂሳብ ማለት ነው።
እንግዲህ ሀባይብ እዚህ ጋር የገዛሁት 3 ረከቦት ነው። አንደኛው ይሄ ጥበብ ነው 2700 ብር የጀበና ማስቀመጫና ሰርቪስ ፌርሜሎ እንትን ምድር ማጨሻ አለው ይሄ ማለት ነው። ዋጋ 2700 ብር ነው። ይሄኛው ደግሞ የጅማ ረከቦት ቡኒ ነው 1800 ብር። እዚህ ጋር ሲኒ ሀገረኛ ሲኒ 500 ብር አንድ ደርዘን፣ ጥበብ ሲኒ አንድ ደርዘን 1400 ብር ለጥበቡ ረከቦት። እዚህ ጋር ደግሞ ኳሊቲ ሲኒ ግማሽ ደርዘን 1600 ብር። ለሶስቱም ረከቦት 3 አይነት ሲኒ ገዝቻለሁ። ረከቦት የጅምላይት ደግሞ ይሄ ባለ 5 ቋሚ 3800 ብር ገዝቼላታለሁ ማለት ነው። አክሰሰሪው እነዚህ ናቸው። ማጨሻ ይሄ የራሱ እንደዚህ ነው ማለት ነው። ያ ደግሞ የፍሪጅ ሰሃን 850 ብር 5 ሴሪ ነው። በራድ 1 ሊትር ማነው 1.5 1000 ብር፣ 2 ሊትር ደግሞ 1300 ብር። ከዛ ፔርሙስ አንድ በወርቃማና አንድ በጥቁር ነው። ይሄንን 2 ሊትር ፔርሙስ 4400 ብር ሁለቱን። የውሃ ማሞቂያ ቦይለር 2800 ብር። የወተት ተንጠልጣይ ቆንጅዬ ያው እኔ ለእናንተ ሁሉንም ፈትቼ ለማሳየት ጊዜ ስለሚፈጅ ነው። እዚህ ጠጋርገሽ አሳያችሁ። ከለሯ እቺ ናት ማለት ነው። ይሄንን 2700 ብር ነው የገዛሁት። የወተት ተንጠልጣይ ትንሿ ጫሳች 6000 ብር። 2 ጆክ ያለው አንድ በአክለሪ በማይካና አንድ በግዛዝ ማለት ነው 1800 ብር። የጁስ መፍጫ ማን ነው የእናት መፍጫ የሽንኩርት መፍጫ ማለት ነው ያለ ኤሌክትሪክ። ሌላ 1900 ብር የቡና መፍጫ። እዚህ ጋር ደግሞ 6000 ብር 200 ግራም የቅመማ ቅመምና ቡና መፍጫ። እዚህ ጋር የሻይ ብርጭቆ አንድ ማን ነው የውሃ ብርጭቆ 5 ማዕዘን ግማሽ ነው 850 ብር። የሻይ ብርጭቆ ወርቃማ ግዢ ብላይ ነበር አላገኘውም። ጧት ካገኘው ገዛላታለሁ ማለት ነው። ጋቢና የሻይ ብርጭቆ ይቀራታል ከተገኘ ማለት ነው። እና ይሄ 1100 ብር አንድ ደርዘን። ጆክ እዚህ ጋር እንደምታዩት ይሄንን 800 ብር። እዚህ ጋር የቱርክ ኮምፕሌት 2900 ብር። 772 ረራ ቱርኪ 3500 ብር ከለር ማለት ነው። እኔ እያንዳንዱን ቼክ አድርጌ ስለሆነ የምገዛው እኔ ከለሩን አውቀዋለሁ፣ ላኪን ለእናንተ እንድታዩት ያክል ነው። ስቶቭ አላት 3500 ብር ሳች ስቶቭ። እንዲሁም ደግሞ ወርቃማ ሰርቪስ 4000 ብር ሆኗል ማለት ነው። ይሄ እዚህ ጋር በምታዩት መልኩ ይሄንን 3 ሴሪ ገዝቼላታለሁ ማለት ነው። የሚያምር ቆንጆ የወርቃማ ሰርቪስ ማለት ነው። ማጣሪያ ትንሿ 16 ሊትር ናት። ዋጋዋ 3700 ብር ሆኗል ማለት ነው። ይሄ ከዛ የሾርባ ማግ ግማሽ ደርዘን እዚህ ጋር በምታዩት መልኩ 1100 ብር። ማጀስቲክ 1150 ብር ማጉ ማለት ነው። ማጀስቲክ ብረት ድስት ከ1 እስከ 5 16000 ብር። ታልቅ ዋጋ እነዚህ ነገሮች ስላሉ ነው እቃው እንትን ያለው። እዚህ ጋር ማዕደን ሙሉ ሴሪ ነው። ትንሿ እዚህ ጋር እንደምታዩት እቺ ናት ትንሿ ማለት ነው። ማዕደን ሙሉ ሴሪ 7000 ብር። ሞሰብ ዳንቴል ይሄ 700 ብር። የትሪ ማን ነው የረከቦት ደግሞች 300 ብር። ይሄኛው የትሪ ነው 600 ብር። አጠቃላይ 1600 ብር ማለት ነው። እዚህ ጋር የቦፌ ቁርራጭ በወርቃማ 450 ብር 10 ፍሬ ማለት ነው። የምግብ ስፍራ ደግሞ እዚህ ጋር ወርቃማ በቡኒ 1 ሜትር ነው 275። ይሄ ደግሞ 2 ሜትር ነው። ሎሚ በሲሊቨር ነው እንደምታዩት። ይሄ ደግሞ 550 825 ብር ማለት ነው ሁሉም ሆኖ። ሌላው የፌሮ ምድጃ 1600 ብር። ሴኔጋል አንድ ዶሮ የሚባለው ግን ለምስር ቤተሰብ ሲሆን እኔ ለምስር ነው ይሄን የምገዛው። ይሄ 1600። ሴኔጋል 2 ዶሮ የሚባለው ስሙ ነው። ይሄ 2 ዶሮ ወይም መስመር ይባላል። ይሄ እዚህ ቂጡ መስመር ስላለው ማለት ነው። ይሄ 2000 ብር። ከዛ 3 ዶሮ የሚባለው አንድ ዶሮ ስትሰሩ ዝንት ብላችሁ ነው የምትሰሩት። ይሄ 2600 ብር። የኤሌክትሪክ ምጣድ ባለ ኮሜዲ ነው 9500 ብር። በጣም ቆንጆ ምጣድ ብሬከር የተገጠመለት ማብሪያና መጥፊያ ማለት ነው። ይሄ 9500 ጋር 38 ማን ነው 36 ቁጥር ብረት ድስት ክዳኗ ሊሰራ ሂዶ አላለቀ ሆኖ ነው ማለት ነው።
ያው እንግዲህ ዛሬ እሁድ አይደለ? ይሄን በግድ ሰጠኝ። ይሄኛው አላለቀ ሆኖ ነው። ክዳን መያዣ 200 ብር ነው የሚሰራው። ይሄ 46 ቁጥር ነው። ዋጋው 17000 ብር 200 ብር ማሰሪያ። ከዛ ይሄኛው ደግሞ 7000 ብር ነው የገዛሁት። ክዳን ማሰሪያ 200 ብር ከፍያለሁ። ጧት አመጣና ሰርንላታለሁ ማለት ነው። እቃውም ነገ ስለማይጫን። ሌላ ደግሞ እዚህ ጋር ጭልፋ አለ። ይሄ ለ46 ቁጥሩ ብረት ድስት ነው። ዋጋው 1200። ይሄኛው ደግሞ ለዚህኛዋ ነው። ዋጋዋ 450 ብር። ባስኬት 420 ብር ነው የገዛሁላት እና ብረት ምጣድ 1400። ይሄኛው ደግሞ ጥስት 1600። የምታዩት ሁለት መዘፍዘፊያዎች አሉ። እስከዛሬ ጥቁርና ሰማያዊ ነበር ማነው ቀይና ሰማያዊ ከለር ነበር የምገዛላችሁ። ዛሬ የገዛሁት ሁለቱም ሰማያዊ ነው፣ ቀይ አጥቼ ማለት ነው። እዚህ 7700 ብር 1400 ብር ናቸው ሁለቱ ማለት ነው። ታዩት ሮቶ 350 ሊትር አላት። በዚህ ይረተባል እቃዋ ማለት ነው። ዋጋው 3300። የእቃ ማንጠፍጠፊያ 220 ብር ነው ይሄ የተገዛው። ከዛ አልባሳት አላት፣ ከዛ መጅሊስ አላት። ሁሉንም ላይክ እያደረጋችሁ እዩ ማለት ነው። እንግዲህ ትዕዛዝ ነው የዛሬው ቪዲዮ፣ በደንብ መታየት አለበት። አልባሳት ብዙ ስለሆነ ሁሉንም መደርደር አልችልም። ዋጋ ራሱ ልሳሳት እችላለሁ። ለምን ብዙ አይነት የተለያየ ልብስ ዋጋ ጭማሪም ቅናሽም ስለገዛው ማለት ነው። የተለመደ አይደለም። እዚህ ጋር ለአንድ አመት ተኩል የሚሆን ቱታ ነው ያለችኝ። ለአንድ አመት ተኩል የሚሆን ቱታ ዋጋው 1000 ብር ነው። ይሄ ሁለት ገጣ ወይም ገጣቴን ነው። ሱሪና ሸሚዝ ብቻ ማለት ነው። ፓካውት ምናምን የለውም። ከዛ እዚህ ጋር አንሶላ አላት። አንሶላ ይሄ 2 ሜትር ከ40 በ2 ከ60 ነው። ትልቁ ለሜትር ከ80 የሚሆን ነው። ይሄ 2550 ብር። እዚህ ጋር ደግሞ 2 ከ10 በ2 ከ10 50 ነው። ይሄ ደግሞ ለሜትር ከ50 በደንብ ዝንጡን ብሎ ይሆናል። የሚያምር ከለር ነው እንደምታዩት። ሁለቱን ገዝቼላታለሁ። ይሄ 2150 ብር ነው። ይሄ 2550 ብር ነው። ሱሪ አለ፣ ሸሚዝም አለ እዚህ ውስጥ ማለት ነው። 1000 ብር ይሄ ከነ ሱሪው ከነ ሸሚዙ ማለት ነው። እዚህም እንደምታዩት የጨርቅ ሱሪ አለ፣ ሸሚዝ አለ። 1000 ብር ሁለቱ 2000 ብር። ሌላው ሺቲ ነው። አንድ እዚህም አለች። ይሄኛው 2 3 ጣቃ ነው ይሄ ማለት ነው። 3 4 ይሄኛው ጋር ይሄ በጥቁር ነው፣ በጣም የሚያምር ነው። ይሄ 4 ይሄኛውም ሴሪ የዚሁ ሴሪ ነው፣ በጣም የሚያማምሩ ናቸው። 5 6 በጣም የሚያማምሩ ቆንጆ ቆንጆ ሺቲዎች ናቸው። የአንዱ ዋጋ 750 ብር ነው። ከ60 ነበር አሁን ለታ ይሸጡልኝ 10 ብር ቀንሷል ማለት ነው። 6 ገዝቼላታለሁ። አንዱ ዋጋ 760 ብር። ጥምጣም በ1350 ብር 3 ፍሬ አንዱ 450 ማለት ነው። እዚህ ጋር ባለ 600 ብሩ ማነው ባለ 900 ብሩ ሽርጥ አለ፣ ግልባጭ ማለት ነው። አያችሁ ግልባጭ የሚባለው እንደዚህ ነው። ይሄ 900 ብር። ሌላ የልጆች ቀሚሶች አሉ። ይሄ የዚህ ዋጋ 1200። ይሄኛው ደግሞ ከፍ ያለ ነው። የ11 አመት እና የ13 አመቶቹ የሁለቶቹ በ1500 ብር ሂሳብ ነው የተገዛው ማለት ነው። 1500 ይሄ እንደዛ አንድ አይነት ነው። የ11 አመት እና የ13 አመት ትንሽዬ ሳይዝ ልዩነት አለው። ይሄ 3000 ብር ሁለቱ። ሌላው ደግሞ እነዚህ 1200 3 ፍሬ ነው የገዛሁት። እዚህ ጋር የእናቶች አደሬ 1100 ብር ነው የገባው። በጣም ዋጋ ጭማሪ አለ ማለት ነው። እነዚህን በ1100 ብር ሁለት ነው የገዛሁት። የሚያምር ዲዛይን ነው። ዲዛይኑ እንደምታዩት ማለት ነው። ማሻአላ። ይሄ ሽፎን ጋር ማች እያደረኩ ማለት ነው። ሽፎኑ 2000 ብር ነው። ሻርፑ 1100 ብር። ይሄ 3100 ብር ማለት ነው። አንዱ ሻርፕ ከነ ቀሚሱ ማለት ነው። ደግሞ ለዚህኛዋ ቀሚስ የሚሆን ማች ፒንክ ማለት ነው። እዩት በደንብ ማች ነው ያደረኳት እንደምታዩት። ዋጋው ይሄ ሻርፑ 1100 ብር ነው። ቀሚሱ ደግሞ 2000 ብር
አያምርም? ማችነቱ ራሱ በጣም ነው የሚያምርበት። ኢንሻአላህ የሚደሰቱበት ያድርጋቸው። ዋጋው 3100 እንደዚህ ሆኖ ማለት ነው። ይሄ የእናቶች ነው። ከዛ ሀባይ ለሷ የሚሆን ጋውኖች ወይም ጃኬቶች ለብርድ የሚሆን ብላኛለች። ይሄ እኔ ከዚህ በፊት እንደውም ገዝቼው ነበር በሌላ ከለር ማለት ነው 2500 ብር። ይሄንን በጣም ነው የሚያምረው። ስትለብሰው እንደሚመቻት ምንም ጥያቄ የለውም ማለት ነው። እዩት እንዴት እንደሚያምር አያምርም ዛህራ? ይሄ አንድ ይሄንን። ከዛ ሌላ ደግሞ ለየት ያለ ነው። ይሄም ልስልስ ያለ ብርድ የሚከላከል ነው። አሁን ያለንበት ወራት በጣም ብርድ ነው። በጣም ከመነግራችሁ በላይ ውርጩ ፀሐይ ነው። ውርጩና ብርዱ የተለየ ነው። ይቺን ደግሞ በ1800 ብር ገዝቼላታለሁ ማለት ነው። በጣም ነው የምታምረው። ይሄ ለሷ ነው። ከዛ እዚህ ጋር ደግሞ ሱፍ ጣቃ 1 ሜትር በ750 ብር ሂሳብ ነው የገዛሁት። ሁለት አንድ አይነትና አንድ ሌላ ደግሞ ነው የገዛሁት። ከለሩ ይሄን ነው ከአንድ ጣቃ የተቆረጠ ነው። ይሄ ደግሞ ከአንድ ጣቃ የተቆረጠ ነው ማለት ነው። በጣም የሚያማምሩ ቆንጆ ቆንጆ ጣቃዎች ናቸው። 9 ሜትር ሲባዛ በ750 አባዙት ማለት ነው። እዚህ ጋር ለእናቶች ጣቃ 2 ሜትር ከ50 ወይም 2 ሜትር ተኩል ነው ያስቆረጥኩላት። በጣም ስላማረችኝ እቺን ለሁለት ሰው አንድ አይነት ነው ያስቆረጥኩት። ይሄ ሁለቱ 5 ሜትር ነው። ከዛ ይሄኛውም 2 ሜትር ተኩል ነው። በ250 ብር ሂሳብ ነው ሜትር ማለት ነው። ይሄን እንግዲህ 7 ሜትር ከ50 ሲባዛ በ250 1800 ምናምን ብር ይመጣል። አባዙት እናንተ አባዙ ማለት ነው። እኔ ቪዲዮ ያጋውን ልንገራችሁ አንዳንድ ሜትሩን። እዚህ ጋር ደግሞ ለ15 አመት ወጣት የሚሆን 39 ቁጥር ጫማ ነው። በእርግጥ ይሄ ልኩ ይሁን አይሁን ቁጥሩን አልነገረችኝም። ካነሰም ከበዛም ያው ሀይቅ ስለሆነ ቅርብ ነው ይቀየራል ማለት ነው። ዋጋው 3200 ብር ነው። በጣም ኳሊቲ። እዚህ ጋር ደግሞ በመካከለኛ ዋጋ ግን ቆንጆ ጫማ ነው። ይሄንን ደግሞ በ2500 ብር ነው የገዛሁት። ቁጥሩ 40 ቁጥር ማን ነው 42 ቁጥር እጅግም ኮፍያም ያለው ነው። 3400 ብር ሆኗል ሌዘር ማለት ነው። ከዛ ሀባይ እዚህ ጋር ለ15 አመቱ ልጅ ሱሪ ከነሸሚዙ ይሄ ሸሚዙ 900 ብር ነው የተገዛው። ሱሪው 1300 ብር ነው። 27 ቁጥር ሱሪ ነው። ቆንጆ ኳሊቲ ሱሪ። ሱሪው 1300 ከዛ ሸሚዙ 900 2200 ብር ማለት ነው እስከናላባሹ። ጫማው ይሄ ነው። ሱሪውም ጋር ደግሞ እዩት ማች ይሆንለታል ማለት ነው። ለ20 አመት የሚሆን ቲሸርት በጣም ቆንጆ ቲሸርት ናት እቺ 1000 ብር። ከዛ ይሄ ደግሞ ይሄም ቲሸርት ነው። ይሄ 700 ብር፣ ይሄ 600 ብር። ቆንጆ ቆንጆ የሚያማምሩ ቲሸርቶች ነው የገዛሁት። ሌላው ሸሚዝ ነው እንግዲህ ይሄ ሸሚዝ 700 ብር ነው። በጣም የሚያማምሩ ኳሊቲ ልስልስ ያሉ ናቸው። አንድ ይሄ ሱሪ ደግሞ 1800 ብር ለሱ አላባሽ የሚሆን 1800 ብር ኳሊቲ ሱሪ። ብሩ ችግር የለውም ኳሊቲ ይጂ ነው ያለችኝ። በነገራችን ላይ ባለ 300 ብር አሁን 300 የሚገባው ቆንጆ ሱሪ ነው። ግን እነዚህ ጽሁፍ ምናምን ያላቸውን ልጆች ይፈልጋሉ ወጣቶች፣ ለዛ ነው። ይሄም 700 ብር ከዚህ ሱሪ ጋር ነው። ሱሪ ፋሽን ሱሪ ነው እንደምታዩት። ዋጋ 1800 ብር ነው። 3 ሱሪ በ1800 ብር ሂሳብ ነው የገዛሁት ማለት ነው። ከዛ እዚህ ጋርም ሌላ ሱሪ አለ። ይሄም 1800 ብር ነው። ሸሚዝ ደግሞ ይሄንን አድርጌለታለሁ ማለት ነው። እነዚህ ፋሽን የሆኑ ሱሪ ከነሸሚዞቻቸው። ይሄ ለአንድ ሰው የተገዛ ነው። ጃኬት አለ ለጎልማሳ የሚሆን ነው ያለችኝ። ጃኬቶቹ 2000 ብር፣ ሁለቱን 4000 ብር ነው የገዛሁት። ውስጡ ፈር ነው። በጣም ቆንጆ ጃኬት ነው። ፋሽንም ነው። አያችሁት? ይሄ አንድ ጃኬት ይሄንን፣ ሌላ ደግሞ ይሄንን የሚያማምሩ ሁለት ጃኬቶች 4000 ብር። ታይ ደግሞ 32 ቁጥር ሱሪ፣ ሁለት ሱሪ ነው የገዛሁት። ይህ በ1300 ብር ሂሳብ ነው የተገዛው። የሚያማምሩ ቆንጆ
ይሄ ግን እኔ የምነግራችሁ 1300 ስላችሁ ዋጋው ቀሎ እንዳይመስላችሁ። እኛ የምንረከብበት ቦታ ያኔ ነጋዴ ያው እንግዲህ ስንት አራተኛ አመቴ ነው መሰለኝ ይሄን ስራ ከጀመርኩኝ 3 አመቴ አልቋል አሁን። ከዚሁ ሰውዬ ስለምረከብ ነው ሁሉ ጊዜ ማለት ነው እንጂ 2000 የሚሸጡ ናቸው ማለት ነው። እና እነዚህ ሁለት ሱሪ 2600 ብር በ1300 ብር ሂሳብ ማለት ነው። 32 ቁጥር ሱሪ ሌላ ተጨማሪ ከነጃኬቱ ብላኛለች። 32 ቁጥር ሱሪ በጥቁር ጠቆር ያለ ከለር ነው። በጣም ነው የሚያምረው። ይሄ የሚያምር ሱሪ 1300 ብር። ከዛ ደግሞ ጃኬት ባለ ኮፍያው ነው ይሄን ያረኩት 2200 ብር። ይሄ ባለ ኮፍያው ውስጡን ፈር ነው። በጣም የሚያምር ቆንጆ ጃኬት ነው ማለት ነው። ይሄ 2200 ብር ነው ዋጋው። ማሻአላህ የሆነ አልባሳት እነዚህ ይመስላሉ አልባሳቶቿ። ከዛ ብርድ ልብሶች አሉ። እዚህ ጋር ኮምፎርት 3200 ብር ማን ነው 3400 ብር 3200 ብር ነበር። አሁን ጨምሮ 3400 ሆኗል። ሁለት የራባት ራስ ገዝቼላታለሁ 700 ብር። ከዛ 4 ብርድ ልብሶች ነው ያዘዘችኝ። እያንዳንዱ ብርድ ልብስ ትንሽ ተተፈተ ያረኩ ላሳያችሁ። ያው እንግዲህ ቪዲዮ እንዳትመረሩና ግን ደግሞ በጣም ስላማመሩኝ ላሳያችሁ ማለት ነው። አንዷ ብርድ ልብስ ይችላል ዋጋው እያንዳንዱ ብርድ ልብስ ዋጋው 4800 ብር ነው ማለት ነው። አንድ ይሄ ሁለተኛዋ ደግሞ ይችላል። በጣም ነው የምታምረው ማሻአላህ ተባረከ ረህማን የሆኑ ብርድ ልብሶች ናቸው። ከዛ ከማንኳታት ሐቂቀተን እነዚህን የመሳሰሉ ብርድ ልብሶች ማሻአላህ ሜዲኢን ያኔ ኮሪያ ነው የሚለው እዚህ ጋር እንደምታዩት ሜዲኢኑ ማለት ነው። የሀገር ውስጥ አይደለም ይሄ። ኪሎ ደግሞ 4 ኪሎ ተኩል ሳፊ ነው ማለት ነው። አንዳንዱ 9.5 ብሎ እንደነገርኳችሁ ኪሎ ወደ ኪሎ ሲመጣ ግን 4 ኪሎ ነው የሚሆነው። እና እነዚህን ይመሳሰላሉ ብርድ ልብሶቹ። በጣም የሚያማምሩ ኳሊቲ ብርድ ልብሶች ናቸው። ያው ደግሞ መጨረሻው ወይም አራተኛው ማለት ነው። እና የሚያማምሩ ቆንጆ ቆንጆ ብርድ ልብሶች ናቸው። ይሄንን ይመስላል ብርድ ልብሶቿ ማለት ነው። እዚህ ጋር ባለ ኮኮቡ 25 ሜትር ሙሉ ጥቅል ምንጣፍ አላት። 1 ሜትር በ370 ብር ሂሳብ ነው የተገዛው 9225 ብር ማለት ነው። እዚህ ጋር ኤክስትራ ፍራሽ አላት ሜትር ከ50 ባለ 20 ቴክነስ ዋጋው 13200 ብር ነው ማለት ነው። ከዛ ወደ መጋረጃ ላሳያችሁና መጅሊሱን አሳያችኋለሁ። ከወደዳችሁት ላይክ ሼር አትርሱ። ከዛ እንግዲህ ሀባይ መጅሊሱን ቪዲዮ እቀጥልላችኋለሁ ማለት ነው። ክሬም ከለር ስላለው ለዛ የሚሆን መጋረጃ በጣም ቆንጆ ስስ በስስ ያኔ የሆነ ለየት ያለ መጋረጃ ነው እንደምታዩት ማለት ነው። በጣም ነው የሚያምረው። ይሄ ወፍራሙ ፓርት ነው። ይሄኛው ደግሞ ስሱ ነው። አያችሁት? የሆነ በጣም ነው የሚያምረው ማሻአላ ተባረከ ረህማን የሆነ መጋረጃ ለመስኮት ነው። ለሁለት መስኮት ነው። አንዱ ይሄ ነው፣ አንዱ እዚህ አለ። 6300 6300 13200 ብር ሁለቱን አሰርችላታለሁ። መሰብሰቢያ የራሱ አለው። መሰብሰቢያ ስላችሁ እንደዚህ ክቡ ወርቃማው ማለት ነው። እና ይሄንን ይመስላል እንግዲህ ሰቡት። ይሄን ሁሉ ዕቃ መረተባውን ረጅም ሰዓት የሚፈጅብኝ ለዛ ነው። እና ደግሞ ቶሎ ቶሎ አመልሽም ሰው ትመርጫለሽ። ሱብሃንአላህ እኔ ሰው የምመርጠው ቆይማ ስልክ ቁጥራችሁን ነው የምመርጠው። አላቅም ኮሜንት የምትጽፉልኝ በውስጥ መስመርም ሰው ትመርጫለሽ የምትሉኝ ነው። ስልክ ቁጥሩን አይቼ እነዚህ ጥሩ ናቸው እነዚህ መጥፎ ናቸው ብዬ ነው የምመርጠው ስታስቡት ማለት ነው። እና አሁን ከምሽቱ ስንት ሰዓት መሰላችሁ? ከምሽቱ 5 ሰዓት ከሩብ ሆኗል። ቪዲዮ መጫን አለብኝ። ከዛ ይሄንን እቃ ማስተካከል አለብኝ። የሚጠብቀኝ ይሄ ነው እኔኑ ነው አልባሳቱም እቃውም ማለት ነው። በዛ ላይ ደግሞ እቃ ካልተጫነ ሌላ ትዕዛዝ መቀበል ለኔ አደጋ ነው። ይሄ አሁን ለምሳሌ የትናንትና ቪዲዮ እዚህ ጋር ተቀምጧል ማለት ነው። እና ይሄንን ይመስላል። ያው እኔንም እየተረዳችሁኝ ቢሆን ደስ ይለኛል። ለዛ ነው ሰው እየመረጥሽ ነው ወይ የሚል ኮሜንት ማን ነው ቴክስት በጣም በስቷል ሰሞኑን። ለዛ ነው እኔ ሰው አልመርጥም ማለት ነው። ሁሉም ሰው የእናቴ ልጅ አይደለም። ሁላችሁም አላቃችሁም በይታኔ እናንተ ናችሁ የምታውቁኝ ማለት ነው። ዛሬ ማሳያችሁ ደግሞ በጣም የሚያምር ውብ የሆነ ባለ 25 ቲክነስ መጅሊስ ነው ማሳያችሁ። ይህ ከቀብድ ከከፈልኩበት ወደ ሁለተኛ ወሩ ነው።
ተሰርቶ እስከሚያበቃ ድረስ ማለት ነው። ያኔ አሁን ያለው ዋጋና ይሄን ያሰራሁበት ዋጋ ይለያያል። ይሄንን ያሰራሁት 6 ሜትር ነው ባለ 25 ቲክነስ በ10800 ብር ሂሳብ ነው ማለት ነው። 64800 ብር ነው መጅሊሱ ብቻ። ከዛ ቴብሉ 6500 ብር በጣም የሚያምር ቴብል ነው እንደምታዩት። ቆንጆዬ ቴብል ባለ 1 ሜትር 6500 ብር። ከዛ ምንጣፉ ደግሞ 8000 ብር ነው። አሁን ይሄን የገዛሁት ያው ይሄ እስከሚሰራ ድረስ እቃዋን አልገዛዛሁም ነበር እንደነገርኳችሁ። መጅሊሷ ሲያልቅ ነው እቃ የምገዛዛው ማለት ነው። ለምን እቃ እንዳያዘዛችሁኝ መጅሊስ ካለው መጀመሪያ የሚቀደመው ፈርኒቸርና መጅሊስ እስከሚሰራ ጊዜ ስለሚፈጅ ማለት ነው። እና ሀባይብ የዚች እህታችን መጅሊሷ ከነ ምንጣፉን ቤጅ ከለር ማች ያደረኩት ቤጅ ስለሆነ እንትኑ ለዛ ነው 79300 ብር ነው እስከ ምንጣፉ የፈጀው ማለት ነው። 8000 ብር ምንጣፍ 2 በ4 ቤጅ ከለር ያው ቀይ ግዴታ ይኖረዋል ሁሉም አለው። እና ይሄኛው ቴብሉ 6500 ብር 64800 ደግሞ መጅሊሱ ማለት ነው። እንደምታዩት ጽድት ተደርጎ የተሰራ መጅሊስ ነው ማለት ነው። ማሻአላ ባለ 25 ቲክነስ አያችሁት። በደንብ ቀረብ ሲል ማች አደራረጉ ራሱ አቀላቀሉ ራሱ በጣም ነው የሚያምረው። ከዚህ በኋላ ራሱ በ11500 ብር ቀብድ የከፈልኩበት አለ። አሁን ደግሞ 12500 ብር ቀብድ የከፈልኩበት አለ። ባለ 30ው ማነው ባለ 25ቱ 12500 ብር ደርሷል። ባለ 30ው ደግሞ 13500 ብር ደርሷል ማለት ነው። እኔ ማሰራላችሁ ያው እንደተለመደው ደሴ ኑህ አረቢያ መጅሊስ ሼል ጋር እየመጣሁ ነው ማሰራላችሁ ማለት ነው። በጣም የሚያምር ጽድት ተደርጎ የተሰራ መጅሊስ ነው ማለት ነው። ማሻአላ ተባረከ ረህማን ፍክት ያለ ነው። አሁን ያለው ዋጋ ጭማሪ መሆኑ ነው እንጂ የምር ግን ስራቸው ንጽት ጽድት ያለ አድርገው ነው የሚሰሩት ማለት ነው። አያችሁት የተከያ አቀራረጽ ይሄ አሰፋፍ ማሻአላ አቀላቀላቸው ምናምን ሁሉ ነገር ጽድት ያለ ነው። ቦንድዱ ደግሞ በጣም አንደኛ የሚባል ቦንድድ ነው እዚህ ጋር እንደምታዩት ማለት ነው። አያችሁታ እንደ ሌሎቹ የሚቀንስ ደግሞ አለ ከፈለጋችሁ ማለት ነው። እዚሁ ደሴ የሚሸጥ አለ የሚቀንስ በ500 ብር ልዩነት ያለው ማለት ነው። ያንንም ከፈለጋችሁ አቀርባለሁ ብላለች። ግን እናንተ እንድታውቁት የምፈልገው ነገር የቦንድድ ልዩነት አለ። ለምሳሌ የርካሽ ቦንድድ አለ ሌላ ቦታ የሚሰሩት በ10 ሳንቲም ነው። ይሄ 10 ሳንቲም ነው። ይሄ 13 ሳንቲም ነው አይቀነስም። የሷ ምሰራልኝ ማለት ነው 13 ሳንቲም ነው የመደገፊያው ራሱ ማለት ነው። ይሄኛው ማለት ነው ይሄ መደገፊያው። ይሄኛው ደግሞ ያው ባለ 25 ቲክነስ ነው ጽድት ያለ እዛው ቅርጽ የሚወጣው ራሱ አዲስ አበባ ነው። በደንብ ቆንጆ አድርገው ነው የሚሰሩት። ማሻአላ ተባረከ ረህማን። ማጫወቻዎቹ ደግሞ የቴብሉ እነዚህ ናቸው። 3 በልሙጡ 3 በእንትኑ ቅልቅል ተደርገው ነው የተሰሩት ማለት ነው። አያችሁት ማሻአላ። ያው እህታችን ዛሬ እሁድ ነገ ሰኞ ኢትዮጵያ ተገባለች ማለት ነው። እና እቃዎቿን ርትብትብ አድርጌ እጠብቃታለሁ። እሷ ሀይቅ ስገባ መጅሊሷም የቤት እቃዋም ይሄድላታል ማለት ነው። እንግዲህ ከወደዳችሁት ላይክ ሼር አይረሳ። ሰላም ሁኑልኝ።